ሰው አይሆንም አሉ አይደል? አይችልም አሉ አይደል? አይሳካለትም አሉ አይደል? እያሉት ነው ጽዮንን የያዛት። ውጊያው ሰልፉ ሲበዛ፣ መውደቅ መነሳቱ ሲበዛ፣ ከፍታው ዝቅታው ሲበዛ የማይሆን መሰለ ዘመናትን ቆጥሮ እግዚአብሔር የተናገረው ሊፈጽም አሁን እኮ የሆነውን ነገር ቀጥዬ እነግራለሁ። እግዚአብሔር ካንተ ጋር ነው። አትቆምም እያሉ ትቆማለህ። አይችልም እያሉ ትችላለህ። አይደርስም እያሉ ትደርሳለህ። አይገባም እያሉ ትገባለህ። አይገባም እያሉ ወደ ክብር ትገባለህ። ወደ በረከት ትገባለህ። ረገጥ አድርግና አሜን በል። አንተ ብትረሳውም እኛ አረሳነው። እግዚአብሔር ያለህን ነገር ከብዙ መውጣትና መውረድ የተነሳ የማይሆን መስሎ ሊሆን ይችላል። ግን እግዚአብሔር ዘመን አቆጥሮ ያተናገረ ሊፈጽም ዛሬ መጥቷል እና ብሎሃል። ብሎሃል። ሕዝቤን ትጠብቃለህ፣ መሪያቸው ትሆናለህ ብሎሃል። እኛ እናውቃለን። ረስተህ ከሆነ እኛ አልረሳንም። አስታውሱ። ሰይጣን እንደሚዋሽባችሁ አይደላችሁም። ሰው እንደሚላችሁ አይደላችሁም። የእግዚአብሔር ክንድ በእናንተ ተገልጦ ከራሳችሁ አልፋችሁ ለብዙ ሰዎች ማረፊያ ምክንያት ነበራችሁ። ትላንት ከእናንተ ጋር የነበረ እግዚአብሔር ዛሬና ነገ ከእናንተ ጋር ይሆናል። አንተ ዲፕሬሽን ውስጥ ምትኖር ሰው አይደለም። አንተ ጥግ ላይ ሆነ ተስፋ ቆርጠ ምትኖር ሰው አይደለም። አንተ ለብዙ ሰዎች አባት ነህ። ለብዙ ሰዎች መውጫ ነህ፣ መንገድ ነህ። እግዚአብሔር እንደዚህ በላቸው ይለኛል፣ የትላንቱን አልረሳሁትም፣ የዛሬና የነገን አስቀጥላቸዋል። እግዚአብሔር ካንተ ጋር ሲሆን፣ እግዚአብሔር ከዳዊት ጋር ነበረ እና ምን ሆነ? ንጉሡ ሳኦል ነው። የሚያስወጣና የሚያስገባው ግን ዳዊት ነው። እግዚአብሔር ካንተ ጋር ሲሆን የሳቅ ዘመን ብዙ ነው ይሆን። አሁን በጣም የተቸገራችሁ ሰዎች እመኑኝ፣ እግዚአብሔር ምስክሬ ነው። የበረከት ዘመናችሁ ብዙ ነው። የበረከት ዘመናችሁ ረጅም ነው። ቃቡያ አይደለም ያለው፣ አንግሱኝ አለ። እናንግስ፣ ቃል ኪዳን እናድርግ ካንተ። እግዚአብሔር ካንተ ጋር ነው። ሰማይ ከናንተ ጋር፣ ሰማይ ከናንተ ጋር ከሆነ ምድር ከናንተ ጋር ባይሆን እየበረታችሁ ትሄዳለህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች፣ የእስራኤል ሰዎች ወደ ዳዊት መጡና እንደዚህ ያሉት፣ አንተና እኛ አሉ የአጥንት ፍላጭ ነን፣ የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም የምናይ፣ አንተን የምናይ እንደ ክፉ ባልንጀራ አይደለም የምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም። እኛ እንቀበልሃለን አሉት ይላል። ለዚህ ነው ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስም የተቀባይነት መጠናችሁ ይጨምራል። ባክ ለቀቅ አድርግና አሜን በል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። አንተን መቀበል ይጀምራሉ። እኔ እንደዚህ ይሰማኛል። እንደዚህ ይሰማኛል። አንዳንድ ዕጣን ታውቃላችሁ፣ አንድ ቦታ ይጨሳል። ነገር የሚጨሰው እዚህ ጋር ነው፣ ሽታው ግን ሩቅ ይሄዳል። ልክ እንደዚህ ይሆናል። መዓዛችሁ በምድሪቷ ላይ ይወጣል። ተቀባይነታችሁ አድማሱ ይጨምራል። ሰዎች ቀኛቸውን ይሰጧቸዋል። ሰዎች ቀኛቸውን ይሰጧቸዋል። የሰዎች ልብ ለእናንተ ይከፈታል። የሰዎች ልብ ለእናንተ ይከፈታል። ዝግ ልቦች ሁሉ ለእናንተ ይከፈታሉ። ትወጣላችሁ፣ ይከናወንላችኋል። እንደዚህ አለ፣ አቤቱ መባረክን ባርከኛል፣ ሀገሬንም አስፋዋል። ሀገር ማለት ምን ማለት መሰለህ? አንተ ዶሚኔት የምታረግበት፣ አንተ ገቨርን የምታደርግበት፣ አንተ የምትታወቅበት ቴሪቶሪ ማለት። በጌታ በኢየሱስም ግዛታችሁ ይሰፋል። እናንተ ተጽዕኖ የምታደርጉበት ይሄ ቴሪቶሪያችሁ፣ ግዛታችሁ በኢየሱስም ይሰፋል። እግዚአብሔር ሀገራችሁን ያሰፋዋል። ተጽዕኖአችሁን ያሰፋዋል። ቅድም ነግሬያችኋለሁ። ጊዜው ሳኦል የሞተበት ጊዜ ነው። ወታደሮች የተሸነፉበት ጊዜ ነው። የአመራር ክፍተት ያለበት ጊዜ ነው። ሳኦልን ማን ይተካው ሲባል እግዚአብሔር በዓይናችን ፊት አንተን አስቀምጦሃል። አሁን የምናየው ሌላ ሰው አይደለም። ለምርጫ የምናቀርበው ማንም የለም። አሁን ክፍተቱን፣ አሁን ሀገሩን የምታስቀጥለው አንተነህ። ስለዚህ አሜን የሚል ሰው ካለ እግዚአብሔር አምላክ በሆነ ክፍተት በኩል ያስገባል። የሆነ ፖዚሽን አሳልፎ ይሰጣል። የሆነ ፖዚሽን አሳልፎ ይሰጣል። የሆነ ስፍራ አሳልፎ ይሰጣል። የሆነ ነገር ሲያስቡ አንተን ፒክ ያደርጋል። አንተ ወደ ውስጣቸው ትመጣለህ።
ቁጥር 10 ምንድነው የሚለው? የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ይላል። አንደኛው ቁጥር ላይ ግን እንደዚህ ነው የሚለው፣ የእስራኤል ሰዎች ይገርምሃል፣ ቀላል ሰዎች እንዳይመስሉ፣ የእስራኤል ሰዎች ዝም ብሎ ሰዎች እንዳይመስሉ። ሙሴን በምድረ በዳ እንዴት አድርገው እንዳስጨነቁት ታስታውሳል። በጣም እልከኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። በጥቂት ነገር የማይረኩ ሰዎች ናቸው። ዝም ብሎ አንድ ነገር የማያስቀምጣቸው ሰዎች ናቸው። ግን እግዚአብሔር ከዳዊት ጋር ስለነበረ ይገርማል። የእስራኤል ሰዎች ሁሉ መጡና እንደዚህ አሉት፣ አንተ አሉት የአጥንታችን ፍላጭ ነህ አሉት። አንተ የሥጋችን ቁራጭ ነህ። ምን ማለት ነው? ባጭር አማርኛ አንተ ከዚህ በኋላ እኛ ጫካ የነበረ ሽፍታ የነበረ ናባል እንኳን ዳዊት ምን ብሎታል? ይሄ ከጌታው የሸፈተ ሽፍታ ነበር ብሎታል። እኛ አንተን ስናይ ካሁን በኋላ ምናይ እንደ ሽፍታ አይደለም፣ ምናይ ጫካ እንደነበረ በጌታው ላይ እንደ ሸፈተ አይደለም፣ የምናይ እንደ ገዛ ወገናችን አድርገን ነው ምናያለ። በጌታ በኢየሱስ ክርስቶስም ስለናንተ አገሪቷ ላይ የወጣ ባድ ኢሜጅ የተመታ ይሁን። በጌታ በኢየሱስም ይመታ። ስራ የከለከላችሁ፣ ትዳር የከለከላችሁ፣ ህይወት የከለከላችሁ መጥፎ እይታዎች ሁሉ በኢየሱስም ይመታል። ሌላ ኢሜጅ ስለናንተ ምድሪቷ ላይ ይወጣል። ሁለተኛውን ነገር ልንገራችሁ። ቁጥር 2 እንደዚህ ይለዋል። ይሄ the year of rejection አይደለም፣ ይሄ the year of promotion ነው። ወይኔ የሰማኝ ሰው ካል ይሄ ፕሮሞት የምትደረጉበት ዓመት፣ ፕሮሞት የምትደረጉበት ዓመት። ከዛ እንደዚህ ያለ ሳኦል ነግሶ በነበረ ጊዜ እስራኤልን የምታስወጣውና የምታስገባው አንተ ነበርክ። እግዚአብሔርም ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር አሉት። ምን ማለት ነው? ባጭር አማርኛ ወደ ኋላ ሄደው እግዚአብሔር በዳዊት ሕይወት የሰራውን እያስታወሱት ነው። ሳኦል ክፉ መንፈስ ሲያስጨንቀው፣ እስራኤል ንጉሥ እያለው ንጉሥ እንደሌለው ሲኖር ለተጨነቁት ትፈርድ የነበርከው አንተ ነህ። ትላንት በአንተ ሕይወት እግዚአብሔር ያደረገውን አረሳ። አሁን ዳዊት እየበረታ የሄደው እነዚህ የእስራኤል ሰዎች የሚያስታውሱት ነገር አለ። አሁን ያለበትን ሁኔታ እንዳታስብ፣ እስራኤል መሸነፉን እንዳታስብ፣ ሳኦል መሞቱን እንዳታስብ። ትናንትና እግዚአብሔር ባንተ እጅ የተጨነቁ ሰዎችን አሳርፏል። ለብዙ ሰዎች ደርሷል። እስራኤልን ታስወጣና ታስገባ የነበርከው አንተ ነህ አሉት። ሄሎ ሰው አንደኛ ክርስቲያን በክርስትና ህይወቱ መበርታት የሚጀምረው ትናንት እግዚአብሔር በህይወቱ ያደረገውን ነገር ማስታወስ ሲችል ነው። አስታውሱ። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 3 ዓመት እግዚአብሔር በእናንተ አልፎ ብዙ ሰዎችን ይረዳ እንደነበረ፣ ከውድቀት ያነሳ እንደነበረ፣ ከሐዘን ያጽናና እንደነበረ፣ ልባችሁ እንዳይወድቅ እንዳደነግጡ እንዳፈሩ እግዚአብሔር አምላክ ከእናንተ ጋራ ነው። እውነቴን ነው የምነግራችሁ። እግዚአብሔር ከእናንተ ጋራ ነው። ትናንት የሰራባችሁ እግዚአብሔር ዛሬ አልጣላችሁ። ትናንት ያገዛችሁ እግዚአብሔር ዛሬ ፊቱን ከእናንተ አልመለሰም። እየሰማችሁኝ ነው ወይ? ወደ ኋላ ሄደው ያስታውሱታል። ሳኦል ነግሶ በነበረ ጊዜ፣ ፖዚሽኑ ላይ ሌላ ሰው በነበረ ጊዜ እስራኤልን ታስወጣና ታስገባ የነበርከው አንተ ነህ። በነገራችን ላይ ሰው እግዚአብሔር ከሱ ጋር ሲሆን በሌላ ሰው ሲዝን ኦፕሬት ማድረግ ይችላል፣ መስራት ይችላል፣ ማስወጣት ማስገባት ይችላል፣ ዲሲሽን ሜክ ማድረግ ይችላል። ስፍራውን የያዙት የሆኑ ሰዎች ናቸው። ስራውን ግን የሚይዙት እግዚአብሔር ከነሱ ጋር የሆነላቸው ሰዎች ናቸው። የሰማኝ ሰው ካለ አሜን ይለያል። አልሰማኝም ያልኩትን እግዚአብሔር ካንተ ጋር ሲሆን የሆኑ ሰዎች ስፍራውን ሊይዙት ይችላሉ። አንተ ግን ስራውን ትይዘዋለህ። ወይኔ በደንብ አድርግና አሜን በል። አንተ ስራውን ትይዘዋለህ። አንተ አገልግሎቱን ትይዘዋለህ። አንተ መውጫና መግቢያውን ትይዘዋለህ። እግዚአብሔር ካንተ ጋር ሲሆን፣ እግዚአብሔር ከዳዊት ጋር ነበረ እና ምን ሆነ? ንጉሡ ሳኦል ነው፣ የሚያስወጣና የሚያስገባው ግን ዳዊት ነው። ያስታውሱታል። ወደ ትላንትናችሁ ልመልሳችሁ። ብዙዎቻችሁ እግዚአብሔር በእናንተ በኩል የወደቁትን አንስቷል፣ ያዘኑትን አጽናንቷል፣ የተሰበሩትን ጠግኗል፣ የብዙዎችን ታሪክ ቀይሯል። በእናንተ ዛሬ ያላችሁበትን ሁኔታ እንዳታስቡ። የምትበረቱት ምን ሲሆን መሰላችሁ? ትላንት እግዚአብሔር በእናንተ ለስንት ሰዎች እንደደረሰ እንዳትረሱ። ትላንት እግዚአብሔር በእናንተ በኩል ለስንት ሰዎች በረከት እንዳደረገ እንዳትረሱ። አስታውሱ።
ሰይጣን እንደሚዋሽባችሁ አይደላችሁም። ሰው እንደሚላችሁ አይደላችሁም። የእግዚአብሔር ክንድ በእናንተ ተገልጦ ከራሳችሁ አልፋችሁ ለብዙ ሰዎች ማረፊያ ምክንያት ነበራችሁ። ትላንት ከእናንተ ጋር የነበረ እግዚአብሔር ዛሬና ነገ ከእናንተ ጋር ይሆናል። አብሯችሁ ይቀጥላል። አሜን ባሉ። ልክ ሲከብድ፣ ልክ ሲጫጫን፣ ልክ የተስፋ መቁረጥ ስሜት መጥቶ ሊወር ሲል፣ ልክ ብቸኝነት እየተሰማ ሲመጣ፣ ልክ ነገሮች የማትወጣቸው መስሎ ሲታይ አስታውስ። ትናንት እግዚአብሔር ባንተ ያደረገውን ነገር እንዳትረሳ። አንተ እኮ አንደበትን ስትከፍት የአፍን ቃል የጢምን ዝናብ እንደሚሹ ይሹ ነበር እንዳለ ኢዮብ ለስንት ሰዎች መጽናናት ምክንያት እንደነበርክ አንተ ዲፕሬሽን ውስጥ ምትኖር ሰው አይደለም። አንተ ጥግ ላይ ሆነ ተስፋ ቆርጠ ምትኖር ሰው አይደለም። አንተ ለብዙ ሰዎች አባት ነህ፣ ለብዙ ሰዎች መውጫ ነህ፣ መንገድ ነህ። እግዚአብሔር እንደዚህ በላቸው ይለኛል፣ የትናንቱን አልረሳሁትም፣ የዛሬና የነገን አስቀጥላችኋል። የትላንትናውን ስታስታውሱት ልባችሁ ሊፍታፕ ያደርጋል፣ ትበረታላችሁ። ስታስታውሱት ያን ዘመን፣ ያንን ጠዋት፣ ያንን የብቸኝነት ጊዜ። እኔ ዛሬ መልእክታል፣ እኔ ከጌታ ዘንድ የተቀበልኩት መልእክታል። ዘሞ እንደዚህ ነግራችኋለሁ። ይሄ መጽሐፍ ሕያው መጽሐፍ ነው። እግዚአብሔር ከዳዊት ጋር ነበረ፣ እየበረታ ሄደ ተብሎ እንደተጻፈ ሰው እድሜው ሲጨምር ባዮሎጂካሊ አቅሙ እየቀነሰ ነው የሚሄደው። ሰው ግን እግዚአብሔር ከሱ ጋር ሲሆን እድሜው ሲጨምር አቅሙ እየጨመረ ይሄዳል። ኃይል እንደ እድሜ እንደዚህ ይሆናል። በኢየሱስም ቀኑ ሲጨምር አቅም ይጨምራል። ወሩ ሲጨምር ጉልበት ይጨምራል። ይገርማችኋል። ሶስተኛ እዛው ቁጥር ላይ እንደዚህ ይሉታል፣ ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ እግዚአብሔር ብሎክ ነበር። አለቃቸው ትሆናለህ ብሎክ ነበረ። አንተ ብትረሳውም እኛ አረሳ ነው። እግዚአብሔር ያለህን ነገር ከብዙ መውጣትና መውረድ የተነሳ የማይሆን መስሎ ሊሆን ይችላል። ግን እግዚአብሔር ዘመን አቆጥሮ የተናገረ ሊፈጽም ዛሬ መጥቷል እና ብሎሃል። ሕዝቤን ትጠብቃለህ መሪያቸው ትሆናለህ ብሎሃል። እኛ እናውቃለን። ረስተህ ከሆነ እኛ አረሳንም እኛ ያስታውሱታል። አረሳንም። እግዚአብሔር ብሎሃል። ያለክ ትክክል ነው። ያለክ እውነቱን ነው። የማያደርገውን አላለህም። ፈተና በዝቶብህ ሊሆን ይችላል። መውጣት መውረድ አጋጥሞ ሊሆን ይችላል። ከመውጣት ከመውረድ የተነሳ እግዚአብሔር ካንተ ጋር አይደለም ማለት አይደለም። እኛ ምስካሪዎች ነን ብሎሃል። ሰምተናል። በነገራችን ላይ በሳሙኤል እጅ ዳዊት ከተቀባ በኋላ 2 ጊዜ በይሁዳና በኢየሩሳሌም ተቀብቷል። 2 ጊዜ በይሁዳና በኢየሩሳሌም የተቀባው የመጀመሪያው ስላልተቀባ ሳይሆን 2 ጊዜ የተቀባው አክሴፕታንሳቸውን ለማሳየት ነው። ህዝቡ የቀባው በኬብሮን የቀቡት ለምሳሌ ተቀብለናል፣ አንተን ተቀብለናል ለማለት ነው። እና እንደዚህ ይሉታል፣ ሕዝቤን ትጠብቃለህ መሪያቸውም ትሆናለህ። እግዚአብሔር ብሎሃል። አለቃ ትሆናለህ ብሎሃል። ሄሎ አንድም ትላንት እግዚአብሔር በሕይወታችሁ ያደረገውን አስታውሱ። ሁለትም ያላችሁት እዚህ በላችሁ፣ ያላችሁን አስታውሱ። ያላችሁ እናንተ እንኳን ብትረሱት እነዛ ኪራይ ቤቶች አይረሱም። ትላንትናዎቻቸው አይረሱም። ሰማይና ምድር አይረሱም። ፍጥረት ምስካሪ ነው። ጓደኞቻቸው አይረሱም። በሰው ፊት በምስካሪ ፊት እግዚአብሔር ብዙ ነገር ብሏቸዋል። እሰራባቸዋለሁ፣ አልተዋችሁም፣ አልጥላችሁም፣ ከፊታችሁ ወጣለሁ፣ ታላቅ ፍጻሜን አይቼላችኋለሁ። እኔ ዛሬ መልእክት አለኝ። እንዳላችሁ እንደዛ ይሆናል። እንደተናገራችሁ እንደዛ ይሆናል። ያኔ ትንሽ እያላችሁ የነገራችሁ ያ የእግዚአብሔር ሐሳብ ዘንድሮ ተፈጽሞ ታዩታላችሁ። ዘንድሮ ሆኖ ታዩታላችሁ። የሚሰማኝ ሰው ካለ አሜን ይበለኝ። አሁን አንተ ልታበረታኝ የምትችለው ምን ብለህ አይዞህ ብለህ ልታበረታኝ አትችልም። እኔ ሞራል ሰጥተህ አጨብጭበህ ልታበረታኝ አትችልም። እኔ ልታበረታኝ የምትችለው አንድ ነገር ሲሆን ነው። ሰው ነኝ፣ ይደክመኛል፣ እታክታለሁ፣ ነፍሴ ትዝላለች ምናምን አንድ ጊዜ መተህ እንደዚህ ብቻ ለምትለው አትታውስ። እግዚአብሔር ስንት ሰው በዮናታን በአንተ በኩል አልፎ ስንት ሰው ከውድቀት እንዳነሳ ለብዙ ሰዎች እግዚአብሔር መፍትሄ እንዳደረገ ደግሞ ገና እኮ የተናገረ ገና እኮ ያወራ እኔ ራሴ ማስታውሰው ስንት ነገር አለ መሰለህ። በአደባባይ በጓዳ በምናምን የነገረኝ ስንት ነገር አለ መሰለህ። የሰማኝ ሰው ካለ ስማ፣ ዳዊት ይሄን ሰምቶ አለመበርታት አይችልም።
ወይኔ አልሰማኝም። ዳዊት ይሄን ሰምቶ የእስራኤል ሰዎች ይሄን ነግረውት ዳዊት አለመበርታት አይችልም። አንድም እግዚአብሔር ከሱ ጋር ነው፣ ሁለትም ትናንትና እግዚአብሔር በሱ እጅ ያደረገውን ነገር ያስታውሳል፣ ሶስትም እግዚአብሔር ያለውን ነገር አንተ እንኳን ብትረሳ እኛ አንረሳም ብለው ይሉታል። የሰማኝ ሰው ካለ አሜን ይበል። ያንን ዘመን ያስታውሱታል። የተናገረ ውጊያው ሰልፉ ሲበዛ፣ መውደቅ መነሳቱ ሲበዛ፣ ከፍታው ዝቅታው ሲበዛ የማይሆን መሰለ ዘመናትን ቆጥሮ እግዚአብሔር የተናገረውን ሊፈጽም አሁን እኮ የሆነውን ነገር ቀጥዬ እነግራለሁ። እኔ አምናለሁ። አይ ብሊቭ እኔ 100% ነው ማምነው። ይሄ ዓመት የምትበረቱበት ዓመት ነው። እግዚአብሔር ምስክሬ ነው። ይሄ ዓመት ኃይል የምትቀበሉበት ዓመት፣ ከሌላኛው ዓመታቶች ሁሉ በላይ አቅማችሁ የሚታደስበት ዓመት። ያዕቆብ ለምን እንዲህ ትላለህ? እስራኤል ስለምን እንዲህ ትናገራለህ? አታውቅም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ለደካማው ብርታትን ኃይልን ይሰጣል። ሰው ከሰጠ ላለው ነው የሚሰጠው። እግዚአብሔር ግን ሲሰጥ ለደካማው ብርታትን ይሰጣል። ዛሬ የደከማችሁ አገልጋዮች፣ የደከማችሁ ሰራተኞች፣ የደከማችሁ ወንድሞቼ እና እህቶቼ እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ጉልበትን ይጨምርላችሁ። እንዴት እንዳገዘው፣ እንዴት እግዚአብሔር አብሮት እንደነበረ ሪመምበር፣ አስታውስ። የሆነ ዱካክ ሲከብ ማድረግ ያለብህ እንደዚህ ነው። ትናንት እግዚአብሔር እንዴት ባንተ አልፎ ስንት ሰዎችን ለህይወታቸው መልስ እንዳደረገ እንዳትረሳ። ከዛ ሲቀጥል ደግሞ ያለህን እንዳትረሳ፣ የነገረህን እንዳትረሳ ብሎሃል። አለቃ ትሆናለህ ብሎሃል። መሪ ትሆናለህ ብሎሃል። የእስራኤልን ህዝብ ትጠብቃለህ ብሎሃል። ቀጥሎ ባለው ቁጥር ምን እንደሚሉት ታውቃላችሁ? ሶስተኛው ቁጥር ላይ እንደዚህ ይሉታል። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይላል። ከዛስ ከዳዊትም ጋር በእግዚአብሔር ፊት ቃል ኪዳን አደረጉ ይላል። በአጭር አማርኛ እግዚአብሔር ካንተ ጋር ሲሆን አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ የሚመጡት። ዳዊት አይደለም ወደ እስራኤል ሰዎች የሄደው፣ የእስራኤል ሰዎች ናቸው ወደ ዳዊት የመጡት። ስለዚህ እኔ እንደዚህ ልባርካ፣ በዚህ ዓመት ነገሮች ወደ አንተ ይመጣል። ወይኔ ነገሩ ወደ አንተ ይመጣል። አንተ አይደለም ወደ ነገሩ የምትሄደው፣ ነገሩ ወደ እጅ ይመጣል፣ ወደ ደጅ ይመጣል፣ ወደ ቤት ይመጣል። ባረኩ በኢየሱስም ይሆንልህ። እንደዚህ ነው የሚለው መጽሐፉ። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይልና ከዳዊት ጋር ቃል ኪዳን አደረጉ። ምንድነው ቃል ኪዳን ያደረጉት? እሱ ንጉሳቸው፣ እነሱ ህዝብ ሊሆኑ፣ እሱ መሪያቸው፣ እነሱ ተመሪ ሊሆኑ ቃል ኪዳን አደረጉ። ካሁን በኋላ አንተ ንጉስ ትሆናለህ፣ እኛ ህዝብ እንሆናለን። አንተ መሪ ትሆናለህ፣ እኛ ተመሪ እንሆናለን። ሰሚት እናደርጋለን ነው። እግዚአብሔር ካንተ ጋር ከሆነ አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ ይመጡት። ዳዊት ቀቡኝ አላለም። ዳዊት አንግሶኝ አላለም። እናንግሰን ያሉት፣ እንቀባን ያሉት። አርጉልኝ አትልም፣ ስጡኝ አትልም፣ እንስጥ ነው የምትባለው። ወይኔ በጌታ በኢየሱስ ይሄ የልመና ዓመት አይደለም። አሜን በል በደንብ አድርገን። ቀቡኝ አይደለም ያለው፣ አንግሶኝ አላለም። እናንግስ፣ ቃል ኪዳን እናድርግ ካንተ ጋር። እግዚአብሔር ካንተ ጋር ነው። የዛሬው የመልእክቱ እምብርት ጋር ደርሻለሁ። መጽሐፉ እንደዚህ ይላል። ቀጥሎ ዳዊትም በነገሰ ጊዜ የ30 ዓመት ልጅ ነበር ይላል። ዳዊት በነገሰ ጊዜ የ30 ዓመት ልጅ ነበር። ይገርማል። ኔሽን አክሴፕት ያደረገው የ30 ዓመት ጎረምሳ። አሁን አክሴፕታንስ ብዬ ስለ ጺሙን አይተው አይደለም አክሴፕት ያደረጉት። ቅባት አለበት፣ መገኘት አለበት። የእግዚአብሔር ህልውና አለው አብሮት። አሜን በል በደንብ አድርግ። እድሜ ጠቀም መሆኑን አይተው አይደለም አክሴፕት ያደረጉት። ህዝብ ወጥቶ እንገዛልሃለን፣ መሪያችን ትሆናለህ፣ ካንተኛ ተከታዮች እንሆናለን ሲሉት የእግዚአብሔር አብሮት ስለነበር። አሁን ምን መሰላችሁ ዋናው ጉዳይ? ዳዊት ሲነግስ የ30 ዓመት ወጣት ልጅ ነበር ነው የሚለው። እንደውም ቃሉ የ30 ዓመት ልጅ ነበር ይለዋል። ኦኬ፣ የሚገርማችሁ ነገር ልንገራችሁ። ይኸው መልእክቴ ይሄ ነው። ዳዊት ካለፈበት የመከራ ዘመን ይልቅ ያለፈበት የክብር ዘመን ረጅም ነው። የነገሰው 40 ዓመት ነው። በመከራ ውስጥ ያለፈው 30 ዓመት ነው። የክብር ዘመን ረጅም ነው። አሜን በል። ይሄ ላንተ ያለኝ መልእክት ነው። አሜን በል። የክብር ዘመን ረጅም ነው። የክብር ዘመን ብዙ ነው። የክብር ዘመን ብዙ ነው። አሜን ይባላል።
ከመከራ ዘመን ይልቅ የክብር ዘመን ብዙ ነው። ከለቅሶ ዘመን ይልቅ የሳቅ ዘመን ብዙ ነው። ከማጣት ዘመን ይልቅ የማግኘት ዘመን ብዙ ነው። ከችግር ዘመን ይልቅ የበረከት ዘመን ብዙ ነው። ለምትሉ ዳዊት የአባቱን በግ ጠብቆ ሳኦል አሳዶት ጫካ ለጫካ ሄዶ በአጠቃላይ እድሜው ሲሰላ 30 ዓመት። በ30 ዓመት ጊዜ ውስጥ ብዙውን የህይወቱን መከራ ጨረሰ። ከዛስ ከነገሰ በኋላ 40 ዓመት ነው የመራው። ይኸውልህ በቃ ዝም ብለህ እግዚአብሔር ካንተ ጋር ሲሆን የክብር ዘመንህ ብዙ ነው። አሁን ከለቅሶ ዘመን ይልቅ እግዚአብሔር ካንተ ጋር ሲሆን የሳቅ ዘመን ብዙ ነው ይሆን። አሁን በጣም የተቸገራችሁ ሰዎች እመኑኝ፣ እግዚአብሔር ምስክሬ ነው፣ የበረከት ዘመናችሁ ብዙ ነው። የበረከት ዘመናችሁ ረጅም ነው። በጣም በሐዘን ውስጥ ያላችሁ ሰዎች እመኑኝ፣ እግዚአብሔር ከናንተ ጋር ስለሆነ የደስታ ዘመናችሁ ረጅም ነው። ሁለተኛ ሳሙኤል እንደዚህ ካልኩሌት አደረገው። ዳዊት ስንት ዓመት እንደነገሰ በአጠቃላይ 40 ዓመት ነገሰ። በችግሩ ስንት ዓመት አለፈ? 30 ዓመት አለፈ። ስለዚህ ዛሬ ከዚህ ቤት ስትወጣ እንደዚህ ብለህ እንድትወጣ ነው የምፈልገው። ፈተና አለ፣ ችግር አለ፣ ውጣ ውረድ አለ። 200% ከመቶ እርግጠኛ ሆንላችኋለሁ። እኔ ግን ከችግርና ከለቅሶ ከመከራና ከእንደዚህ አይነት ህይወቴ ይልቅ የበረከትና የደስታ ዘመኔ ረጅም፣ እንቅልፍ ካጣበት ዘመን ይልቅ የሰላሙ ዘመን ረጅም ነው። ወይኔ ይሄንን ችግር አይቶ የሚያቅሰው ነው በደንብ የሚገባው። ችግር አይቶ የሚያቅሰው በደንብ ይገባዋል። ከብቸኝነት ዘመን ይልቅ እግዚአብሔር የጉብኝት ዘመን ረጅም ነው። ረጅም ነው። ቁጥር 6 ላይ እንደዚህ ዳዊት በኢየሩሳሌም የሚኖሩ ኢያቡሳውያንን ሊወጋቸው ፈለገ እና እነዚህ ኢያቡሳውያን በኢየሩሳሌም ይኖሩ ነበር። አሁን ሊወጋቸው እንደፈለገ ኢያቡሳውያን ገባቸው፣ አወቁ እና እንደዚህ ያው ከሳኦል መሞት ጋር ተያይዞ የእስራኤል ወታደርም ተበታትኗል፣ ተሸንፏል ምናምንና ንቀውታል ዳዊት። በጣም ነው ናቁት። በጣም ከመናቃቸው የተነሳ ኢያቡሳውያን ስለ ዳዊት ሲያወሩ እንደዚህ ያሉ፣ እዚህ ከተማ ሊገባ የሚችለው ከዕውርና ከአንካሳ ጋር ከተዋጋ ብቻ፣ ዕውርና አንካሳ ካላስወጣ አይገባም። ከተዋጋ የመጨረሻ ንቀውት የመጨረሻ ተራርገውታል ዳዊት። ተራርገውታል ዳዊት፣ ንቀውታል ማለት በቃ ዳዊት እዚህ ከተማ ሊገባ የሚችለው እግራችንና እግራችን ሲቆረጥ አይናችን ጠፍቶ አንካሳርና ዕውር ሆነን ካልተዋጋም በስተቀር አይችልም። መጽሐፉ ሲናገር እንደዚህ ይላል፣ ነገር ግን አለ ዳዊት አምባይቱ ጽዮንን ያዛት። አይችልም እያሉት አይገባም እያሉት ያዛት። ዛሬ እነግርሃለሁ እግዚአብሔር ካንተ ጋር ነው። አትቆምም እያሉት ትቆማል። አይችልም እያሉት ትችላል። አይደርስም እያሉ ትደርሳል። አይገባም እያሉ ትገባል። አይገባም እያሉ ወደ ክብር ትገባል፣ ወደ በረከት ትገባል። ረገጥ አድርግና አሜን በል። ያዛት አለ መጽሐፍ። አይገባም እኮ እያሉ ነበር። አይገባም። ያዛት ዳዊት ያዛት። ነገር ግን አምባይቱን ጽዮንን ያዛት። በጣም እየናቁ በጣም እንደ ተራ እየቆጠሩ አይገባም፣ አይችልም፣ አይሆንለትም እያሉ እግዚአብሔር ካንተ ጋር ስለሆነ ብቻ ማንም ስለሆነ አይደለም። ስማ፣ እግዚአብሔር ካንተ ጋር ሲሆን የማይታለፍ ነገር ማለፍ ትችላለህ። የማይገባበት ትገባለህ፣ የማይደረስበት ትደርሳለህ። አትደርስም አሉ አይደል? የትም አይደርስም እባክህ ተው አሉ አይደል? የት ደርሰህ እንደሚያዩት ያህል የት ደርሰህ እንደሚያዩት ያህል ሰው አይሆንም አሉ አይደል? አይችልም አሉ አይደል? አይሳካለትም አሉ አይደል? እያሉት ነው ጽዮንን የያዛት። ያመነ ሰው ካለ መጽሐፍ ዳዊት ጽዮንን ያዛት እንደሚል በዚህ ዓመት አንድ ኃያል ነገር እጅ ይገባል። የሆነ ነገር ትይዛለህ። ትምህርትን ትይዛለህ፣ በረከትን ትይዛለህ፣ ስራህን ትይዛለህ። ወዳጄ ጠላት ካንተ ጋር ያለውን አቅም አያውቅም። ጠላት ካንተ ጋር ያለውን አቅም አያውቅም።
ዝም ብሎ ቁመትህን ነው የሚያየው፣ እድሜህን ነው የሚያየው፣ ትምህርትህን ነው የሚያየው። አንድ ግን የዘላለም እጅ አለ፣ ኤልሻዳይ እጅ አለ፣ የማይደክም እጅ አለ፣ የማይዝል እጅ አለ። ይሄ እግዚአብሔር እጅ በጠላቶቻችሁ ላይ ይዘረጋል። ጠላት ከአንተ ጋር ያለውን አቅም አያቅም። የናቀ ለዛ ነው። የትም አይደርስም ያለ ለዛ ነው። አይችልም ያለ ለዛ ነው። ግን ይገርማል፣ ከእግዚአብሔር አቅም የተነሳ ከእግዚአብሔር ጉልበት የተነሳ አትችልም የተባልከውን ነገር ችለህ ማየት ይሆናል። እግዚአብሔር ካንተ ጋር ስለሆነ ትይዘዋል። ይሄ ሰውዬ እንዴት ነው የማይበረታው? እግዚአብሔር ከሱ ጋር ነው። በዚህ 10 ቁጥር ውስጥ የሆነችውን እኮ ነገር ማወራችሁ። እየበረታ ሄዶ ዝም ብሎ መሰለ እንደ እየበረታ ሄደ እኮ ዝም ብሎ ብቻ ንግግር ብቻ ነው። ይሄ ዛሬ ሬማ የሆነ ቃል ወደ እናንተ መጥቶ እግዚአብሔር ምስክሬ ነው። የክብር ዘመናችሁ ብዙ ነው። የረፍት ዘመናችሁ ብዙ ነው። ብዙ ሰው ደክሞ ሊያርፍ ሲል ወይ ምስኪን ሲያሳዝን ሞት አይደል የሚባለው? እናንተ ግን እንደዚህ አይባልባችሁ። እግዚአብሔር ምስክር እድሜን ጠግባችሁ ነው የምትሞቱት። የእግዚአብሔርን ክንድ አይታችሁ ነው የምትሞቱት። በለሽምግልናችሁ ለምልሞ ነው የምትሄዱት። ይሄ ብቻ መሰለን? ዳዊት እንደዚህ ያለ ያዛት ብቻ አይደለም የሚለው የዳዊትን ጠላቶች እነዚህ አንካሳና ዕውር ብለው የቀለዱበትን የሚመታ ካለ በወንዙ በኩል ይውጣ አለ ዳዊት። በነገራችን ላይ እግዚአብሔር ካንተ ጋር ከሆነ ሰዎችም ካንተ ጋር ይሆናሉ። ብቻህን አትዋጋም፣ ብቻህን አትወጣም፣ ይከተላል። አልሰማኸኝም? ዳዊት ብቻውን አይደለም የሚዋጋው፣ የሚዋጉለት አሉ፣ የሚያበረቱት አሉ፣ አብረውትም ይቆሙ አሉ። ወይኔ የሰማኝ ሰው ካለ እግዚአብሔር እንደዚህ ይላል፣ ብቻህን አትሆንም። እኔ ካንተ ጋር ስለሆንኩኝ የማታውቃቸውን ሰዎች አስነሳለሁ። ወደ ሰልፉ ብቻህን አትገባም። የሆኑ ሰዎች ዳዊትን ተከትለው ወጡ፣ አብረውት ሊዋጉ ወጡ። እግዚአብሔር አዘመተለት። እግዚአብሔር የሚከተል አብሮ የሚሆን አብሮ የሚዋጋ አይዞህ የሚል አለን። እናገለግላለን፣ ልብ አይውደቅ፣ የሚመጣውን ነገር አብረን እንካፈላለን። እግዚአብሔር ካንተ ጋር ሲሆን ሰዎች ካንተ ጋር አለመሆን አይችሉም። ዳዊትም እየበረታ ሄደ። የሰራዊት ንጉሥ እግዚአብሔር ከሱ ጋር ነው። አሜን በል። እግዚአብሔር ካንተ ጋር ስላለ እየጨመርክ ትሄዳለህ። እግዚአብሔር ከኔ ጋር ነው፣ እየወደቅኩ እሄዳለሁ፣ እየደከምኩ እሄዳለሁ አይሰራም። ሁለቱ ኮንትራዲክት ያደርጋሉ። ማንም ካንተ ጋር ባይሆን ካንተ ጋር ማንም ፊቱን ቢያዙ አይዞን እኛ አለን ባይ God is majority 1+ God is majority። አንተና እግዚአብሔር ስትደመሩ ማጆሪቲ ነው። አብላጫውን እጅ ትይዛለህ። የሚገርም እስራኤል ትራንዚሽናል ታይም ላይ ስትገባ ሳኦል ሲሞት ወታደሩ ሲሸነፍ የእስራኤል ሰዎች ሁሉ ወደ ዳዊት መጡና እንደዚህ አሉት፣ እኛ ያጥንት ፍላጭ ስጋ ቆራጭ ነን አሉት። አንተ ሪጀክት አናረግህም፣ ተቀብለናል። ደግሞ 30 ዓመት ጎረምሳ ነው። 30 ዓመት ትንሽ ልጅ እኮ ቃል ኪዳን አደረገው። አንተ ንጉሥ ሁን፣ እኛ ሕዝብ ነው፣ መሪ ሁን፣ ተመሪ ነው፣ ሰሚት ነው። ደግሞ እግዚአብሔር ብሎሃል፣ ሕዝቤን ትመራለህ ብሎሃል። በቃ ካለ ሕዝብ ሰሚት ከማረግ ውጭ አማራጭ፣ ሰዎች ሰሚት ከማረግ ውጭ፣ ነገስታቶች ሰሚት ከማረግ፣ ሽማግሌዎች ሰሚት ከማረግ ውጭ። እኔ ሌሊት ላይ መጽሐፌን ሁለቴ እንደዚህ ሳምኩት፣ አገላበጥኩት፣ ሳምኩት። ለምን ታውቃለህ? ዳዊትም ሲነግስ 30 ዓመት ነበር እድሜው፣ የነገሰው ግን 40 ዓመት። እግዚአብሔር እንደዚህ ያለ የክብር ዘመንህ ብዙ ነው፣ የረፍት ዘመንህ ብዙ ነው። የሳቅ ዘመንህ ብዙ ነው። አሁን ብዙ ነገር አለ የምታልፉበት። ይሄን ምሽት 2 ቃል ልስጣችሁና ሂዱ እንድትበረቱ። 2 ቃል። አንደኛ
ትላንት እግዚአብሔር በሕይወታችሁ ያደረገው ትዝ ይበላችሁ። ትላንት እግዚአብሔር በእናንተ ሕይወት የሰራው ትዝ ይበላችሁ። ያከናወነው ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንደረዳችሁ ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንዳገዛችሁ፣ እንዴት ካፈር ከትቢያ እንዳነሳችሁ፣ እንዴት የማይሆን ነገር የማይቻል ነገር የተበታተነ ነገር ገጣጥሞ እግዚአብሔር እንዴት እንዳሻገራችሁ ልክ ይወላችሁ። ዳውን ይሁን እኔ ዳውን የመሆን ስሜት ይሄ ልባችሁ ውርድ የማለት ስሜት ሲሰማችሁ ማስታወስ ያለባችሁ የከዷችሁን ሰዎች አይደለም፣ ፊት ያዞሩባችሁን ሰዎች አይደለም፣ ቀናይተው አድቫንቴጅ የያዙባችሁን ሰዎች አይደለም። ትላንት እግዚአብሔር በእናንተ ሕይወት የሰራው ትዝ ሲላችሁ ሊፍታ ምንም ሞቲቬሽናል ስፒች አያስፈልጋችሁ፣ ቴራፒ አያስፈልጋችሁ፣ ሳይካትሪስት አያስፈልጋችሁ። ምንም ሻሽ አርጋችሁ ወይም ደግሞ የሆነ በር ዘግታችሁ ምናምን ወይም ሱስ ውስጥ ልትገቡበት ምክንያት ነው። ሌላው እግዚአብሔር ያላችሁን አስቡት እስቲ። አሁን ዛሬ ከዚህ ስትመለሱ ትላንት እግዚአብሔር ምን ነበር ያላችሁ እንዴ? እኔ ዛሬ ህዝብ ሆኜ ሀገር ሆኜ መሰለ እንዴ? ትላንት ምስኪን ጃፖኒ ያርግ ዩኒፎርሜን እዚህ ላይ እንዳደረኩ አንተ ልጅ ተብዬ የሆነ የጭቃ ቤት ሰርቪስ ክፍል ውስጥ ስለ ሀገር ያወራኝ እኮ እግዚአብሔር ሰርቪስ ቤት ጭቃ ውስጥ ነው። ስለ ዓለም፣ ስለ ትውልድ አንተ ብትረሳ እኛ አንረሳ። እናውቃለን ትመራለህ ብለዋል። ይገርማል። ዘንድሮ እቀመጣለሁ ብትል እንኳን ሲናገር የሰሙ ሰዎች አያስቀምጡ። እግዚአብሔር ሲያወራ የሰሙ ሰዎች አያስቀምጡ። እኔ አሁን ማያቸው ልጆች አሉ እንደዚሁ መጽሐፍ ሲናገር እንደዚህ ይላል፣ ደካማውን እንደ ዳዊት ዳዊቱንም እንደ መልአክን እንደ አምላክ በፊታቸው ለውጠዋል። ምን ማለት ነው? በጣም ደካማ የሆነውን ሰውዬ እንደ ዳዊትን እንደ መልአኩን እንደ አምላክ በፊታቸው ለውጠዋል። አንዳንድ ሰዎች እንደዚህ እያያችኋቸው እናንተም ሰዎች እያዩአችሁ እንደዚሁ ትለወጣላችሁ። አስታውስ። መበርታት ከፈለክ ማስታወስ ያለብህ እግዚአብሔር በአንተ ሕይወት ያደረገውንና እግዚአብሔር ለአንተ የተናገረውን ነገር። ምን ብሎሃል እግዚአብሔር? ምን ነበር ያወራህ እግዚአብሔር ትላንት በልጅነትህ ትላንት? ከዛ በኋላ ከመውጣት ከመውረድ የተነሳ ያለክ ነገር የማይሆን ሊመስል ይችላል። ግን ዘመን ቆጥሮ ጊዜ ቆጥሮ የተናገረው ሊፈጽም ሙሽሪት ወደ ሙሽራ እንደምትመጣ ይሄ ሕዝብ ዳዊት አይደለም አድርጉኝ ያለ፣ ንጉሥ አድርጉኝ አለ፣ ቀቡኝ አለ፣ አንግሱኝ አለ አላለም። ከኔ ጋር ሁኑ አላለም። ተከተሉኝ አላለም። የእግዚአብሔር ሰዓት ሞላ። እግዚአብሔር እጅ ላይ ያለው ሰዓት ሞላ። ጊዜው መጣ። ስጀምር አንድ ቃል ነግሬያችሁ ነበር። እሱን ተናግሬ ጨርሳል። በብዙ ሰዎች ሕይወት ታይቶ አይታወቅም። 3 ጊዜ ነገሥታቶች 3 ጊዜ ተቀምጠው አያውቁ። በዳዊት ሕይወት ነው። ስለዚህ በዚህ ዓመት የብርታት ዓመታችን ነው። ሪጀክሽን ወደ ፕሮሞሽን፣ አክሴፕታንሳችሁ የክብር ዘመናችሁ የክብር ዘመናችሁ ረዥም፣ የክብር ዘመናችሁ የሳቅ ዘመናችሁ። አሁን ከአንዳንዶቻችሁ ጋር እጅቼ ሁሉ የምንገናኘው የሳቅ ዛሬያችን በትዝታ እያስታወስን እግዚአብሔር ምስክሬ ለቀቅ ያረጋል እግዚአብሔር። አንዳንድ ሰዎች አይታቸዋል። አሁን በቃ ቸኩላለሁ ቀስ በል ሚሉ አሉ። ቀስ ሲያወሩ ሁሉ ቀስ ብለው ምን ነው ስትላቸው በቃ እግዚአብሔር የረፍት ዘመናቸውን አረዘ።
በደንብ አሜን በሉ። ሰማይ ከናንተ ጋር፣ ሰማይ ከናንተ ጋር ከሆነ ምድር ከናንተ ጋር ባይሆን እየበረታችሁ ትሄዳላችሁ። ለአምላካችን ለእግዚአብሔር ክብርና ጨበጭባል። በደንብ በደንብ በደንብ